የኢትዮጵያ አየር መንገድ ላለፉት 80 ዓመታት ወደ ተለያዩ ቦታዎች እየበረረ ነው ያለው። እስካሁን የኢትዮጵያ አየር መንገድ ወደ 146 እና በላይ የሆኑ መዳረሻ ጣቢያዎች ሲኖሩት ወደ አውሮፓ ደግሞ አሁን ወደ 25 አካባቢ አሉን። ሊዮን ሲጨመር ደግሞ 26ኛ መዳረሻ ይሆናል። ሊዮን ሶስተኛ የፈረንሳይ ከተሞች ከምንበርባቸው ነው። ለብዙ ጊዜያቶች ፓሪስ ነበር የምንበረው። ከዛ በመቀጠል ማርሴይ ቀጠል። አሁን ደግሞ ይሄኛው ሶስተኛ ሊዮን ነው። የሊዮን መከፈት ዋናው ጥቅሙና ዋናው ለመንገደኞቻችን አጭር የመስመር ቢሆነው፣ ምክንያቱም የመንገደኞቻችን ከአፍሪካ ሲነሱ ከሚነሱበት ቦታ በቀን ተነስተው within short period of time በጠዋቱ ሊዮን መድረስ ይችላሉ ማለት ነው። ልክ ጠዋት እንደደረሱ ወደ ስራቸው መቀጠል ይችላሉ ማለት ነው። ድሮ ግን በፓሪስ ወይም በተለያዩ ቦታዎች ነበር የሚሄዱት። ገና ፓሪስ ገብተው እንደገና ሌላ አውሮፕላን ይዘው ወይ ሌላ ትሬን ወስደው ነበር የሚሄዱት። አሁን ግን በቀጥታ ስለሚበሩ ለመንገደኞቻችን አጭርና ቀልጣፋ ሰርቪስ እየሰጠን ያለ ነው። ይህን ደግሞ ለመንገደኞቻችን ተመራጭ ይሆናል ብለን ነው የምናስበው። ሊዮን ከተማ በጣም አስፈላጊና ዋናው ተመራጭ የሚያደርገው ደግሞ የሊዮን አንደኛው የካልቸራል ሲቲ ነው፣ በካልቸር የታወቀ ነው። ሁለተኛ የቴክኖሎጂ በአውሮፓ አሉ ከሚባሉ ቴክኖሎጂዎች ያሉበት ከተማ ነው። የትምህርት ከተማ ነው እና ወደዚህ የሚመጡ ብዙ መንገደኞቻችን ከአፍሪካ የሚሆን ከሌላ ሀገሮች በአዲስ አበባ አድርገው እዚህ በጠዋቱ ገብተው ከጠዋት ደግሞ ስራቸው መቀጠል ይችላሉ እና ይሄንን አጭር ስለሚያደርገው እና ሁለተኛ ደግሞ ብዙ ሰዎች ከሊዮን ደግሞ ወደ አፍሪካ እና በተለያዩ ሀገሮች በአዲስ አበባ በኩል ይሄዳሉ። ዋናው የሊዮን መንገደኞች ቱሪዝም የሚሄዱ ሰዎች ናቸው። እነሱ ደግሞ በሌሎች ከተሞች ነበረ የሚሄዱ ወይ በጄኔቫ። አሁን ግን በቀጥታ ስለምንወስዳቸው እንደዚሁ ልክ ከአፍሪካ እንደሚመጣ ሁሉ ከዚህ ደግሞ ማታ ተነስተው አዲስ አበባ ጠዋት ገብተው በቀጥታ ወደሚጎበኙበት ቦታ በቀጥታ ወደ የተዘጋጀው የስብሰባ ሊሆን ይችላል ወይ ሌሎች ነገሮችን ወደ ስራቸው ስለሚሄዱ አጭርና ቀልጣፋ ያደርገዋልና ይሄ መስመር የኢትዮጵያ አየር መንገድ ለመንገደኞቻችን በጣም አስፈላጊና ተመራጭ ያደርገዋል። አሁን ሊዮን በረራ ሲጀምር በሳምንት 3 ሲሆን የምንጠቀምበት አውሮፕላን ደግሞ ኤርባስ 350 ሲሆን ይሄ ኤርባስ 350 በጣም ሞደርን የሆነ ጊዜያዊ እና በጣም ምቹ የሆነ አውሮፕላን ነው። ለመንገደኞቻችን ኮምፈርት የሚሰጥ ነው። ሰፋ ያለ ሲት ያለው ነው። የአውሮፕላኑ የውስጥ ስትራክቸር በጣም ተመራጭና በዓለም አሁን ካሉት አውሮፕላኖች ሞደርን ሆኖ ከሚገኙ ስለሆነ ይህንን አውሮፕላን እዚህ ሩት መመደባችን የመንገደኞቻችን ምቾትና የመንገደኞቻችን ደግሞ ፍላጎትም ስለሚያሳድረው ይሄ ሩት በኤርባስ መሆኑ በጣም አስፈላጊ ስለሆነ ነው ይሄን አውሮፕላን እዚህ መዳሩ ነው። ሊዮን 26ኛ መዳረሻ ሲሆን የኢትዮጵያን የቱሪዝምን ለማስፋትና እንደዚሁም የኢትዮጵያኖች በክረምት ወይ በእረፍት ጊዜያቸው ወደ ቤተሰብ መጥተው እንዲያሳልፉ ለማድረግ ስለሆነ ይህንን ማካሄድ ደግሞ ለወደፊቱ እያየን እናስፋፋ ይሆናል ማለት ነው።